ምንድነው ደግሞ ያስከው? አይ የጣማው ጫልበል ዓለም የት ላርገው? አጣው ለድፋ እና እንደዚህ እየተራብኩ አንቺማ እንዴት ነው የምትቆዩ? ደና ከተመቸኝ እንቅልፌ ላይ ነው የቀሰቀሳችሁኝ። ምን አለ ልብሱን ሳያወልቅ ብትቀሰቅሱኝ? ምን ተብሎ ነው የሚነገረው? በቃ ያተመርሻል ብሎ መንገር ነው። ምን አይነት ሰዎች ናቸው በመድኃኒዓለም? ከሚገርም እንቅልፍ እኮ ነው የቀሰቀሱ። መጣው ወይኔ ህልም ነው በለኝ፣ ህልም ነው በለኝ። እንካስ መራኩ አቤት፣ ማን ፈልጋችሁ ነው? አቶ ሞክሪያ ቤት ነው? አዎ። አቶ ሞክሪያ ይኖራሉ? ለምን ፈለጋችሁት? አንቺ ልጃቸው ነሽ? በለምዬ አሁን እኔ ምን ነው አቶ ሞክሪያን የሚመስለው? አረ ለማይሙት ማንም እንደዚህ ብሎኛ ያውቃል? አቤት መመሳሰል! ቁርጥ እኮ ሞክሪያን ነው። በእጅ ያዙት ወርቅ እንደ መዳብ ይቆጠራል፣ ጆሮ ለራሱ ባዳ ነው አሉ። ምን አለ ይሄን እነዚህ ጎረቤቶች ሰምቶልኝ ቢሆን ኖሮ። የድብቅ ልጁ ነሽ እንዴ? እውነቱን ነው ያመላኩ መጠርጠር ያለው። አንዴ መጣው፣ ጠብቁ። መኩሪያ እቺንም ያክል ልጅ አድርሷል። ቁርጥ መልኳም የሰው ሆዱ እኮ አይታወቅም። የሰው ሆዱ። እኔ ነኝ። ክፈት እባክህ። አለምዬ ቆንጆ፣ በሩን እያንኳኳሽ እኮ ህልሜን አላስጨርሳልሽ። ለምቺ እስቲ ልብ ብለክ አቶ ሞክሪያን አልመስለም? አዎ፣ አንቺ ቁርጥ መላኩ ነው የምትመስዩ። መላኩ አቶ ሞክሪያ ተላላኪ እንጂ መኩሪያ ነው እንዴ? መላኩ በቁመት ተኝተሃል እንዴ? ምንድነው ደግሞ ያስከው? አይ የጣማው ጫልበል ዓለም የት ላርገው? አጣው ለድፋ እና እንደዚህ እየተራብኩ አንቺማ እንዴት ነው የምትቆዩ? ደና ከተመቸኝ እንቅልፌ ላይ ነው የቀሰቀሳችሁኝ። ምን አለ ልብሱን ሳያወልቅ ብትቀሰቅሱኝ? አይገርማችሁ? ሸሚዙን ከላዩ ላይ ፍጭቅ አድርጎ ጥሎት ደረቱን ሲከፍተው ደረቱ ጻፉ ልክ እንደለማደ ያረጋው ቀበቶ የወርቅ ቀለበት ይመስላል። ብሎ በራሱ ጊዜ ከፈተውና ዚፑ ወደ ታች ሲያረጋው ለምቺ እረስቸው አቶ ሞክሪያ ይመስላል አይደል? አሁን በዚህ ሰዓት እኔን መጥራት ነበር? አሁን ይሄ ወሬ መቋረጥ አልነበረበት? እኔው ጫጫ ማን ነው የሚረብሽው? እኔ አይደለሁም። እነሱ ናቸው አቶ ሞክሪያን ተመስያለሻል። አረኛ አላልን? የአቶ ሞክሪያ ልጅ ነሽ ወይ ብለን የጠየቅንሽ እኮ። ታዲያ ከምናቸው ጋር አመሳስላችሁኝ ነው? ባይሆን አብዛኛው ሰው ከለምቺዬ ጋር ነው የሚያመሳስለኝ። ቁመናሽ፣ አሳሳቅሽ። በቃ ምን አለ ብጨርስ። እንዴት ናችሁ? ምን እንርዳችሁ? ዘመዶቹ ናችሁ? እናንተን ማንን በላችሁ? እኛ ባጭሩ ስንገለጽ ያው በአቶ ሞክሪያ ህግ ስር የምንተዳደር የምንኖር ሰዎች ነን። እሷ አለምዬ ትባላለች፣ እኔ ደግሞ ለሚቾ። እነሱ ጎረቤቶች ናቸው። እሷ ደግሞ መጤ ማለት መጥቶ ሄያጅ ማለት ነው። እናንተንስ ማንን በላችሁ?
ዘመድ ነን። ዘመድ ማለት እኮ ወራሽ ማለት ነው። እንዴት ነው እንግዳን እንደዚህ የምትቀበሉት? የኢትዮጵያነት ባህላችን ጠፋ ማለት ነው። በጣም ነው የሚያሳዝነው። አቶ ሞክሪያ ይሄን ቢያዩ ሁላችን ነው የሚዘለዝሉ። እባካችሁ ወደ ውስጥ ዝለቁ። ከመዝለቃችሁ በፊት ምንድነው ጉዳያችሁ? ለብርቱ ጉዳይ ነው የመጣው። መግባት እንችላለን? ቶሎ ሩጭ፣ ስልኩን አንሺ፣ ፍጠኝ፣ ቶሎ ፈጠን በይ። ሄሎ ማልበት? አዎ የአቶ ሞክሪያ ቤት ነው። እኔ ደግሞ ስድስተኛ ሚስታቸው ታምራቡ ይዘለቀ እባላለሁ። በቤት ውስጥ ሙሉ መብት ያለኝ ተከራይ መብት ሲወጣ አጠገባቸው ቁጭ ብዬ የሴት ልጅ ብልሃቷ ያስፋልኩ ነኝ። አታስቢ፣ ችግር የለውም። ስልኩ የአቶ ሞክሪያ ባለቤትና የኔ ነው። ተከራይም ደግሞ የሚጠቀመው በዚሁ ስልክ ነው። ለመሆኑ አንቺ እንዴት ነሽ? ቤተሰብ ሰላም ነው? አወኩሽ አላወኩሽ ምን ይሰራልሻል? እያናገርኩሽ አይደለ እንዴ? እኔ የምለው ደርሽ መጥቻለሁ። ይቅርታ ስለቆዩ። ስንት ቁጥር ይውላችሁ? እስቲ ቆይ ጣልጋ አትግባ። የሞት ጥሪ የሚለው ደራሲ ለመሆኑ ማን ነው? የቀይ ኮከብ ጥሪ ነው አርስቱ። የሞት ጥሪ ይላል። ምን ይላል መሰለ? ሞት ሲጠራችሁ ሰተት ብላችኋል፣ ተጋፈጡት ይላል። አመት አላወራ ምን አለ አንድ ጊዜ ብታዳምጠኝ። ይልቁንስ ጎረቤቱን ጠራ አድርግና መርዶውን ነግረን እንሄድበት። መርዶ? የምን መርዶ? የሞክሪያ ደግሞ አያት አልፈዋል። ምን ነው ታመው ነበር? አሁን እንደዚህ አይነት ጥያቄ ይጠየቃል? ከስር መሰረቱ መታወቅ አለበት። መጽሐፉ ምን ይላል? ሞት ሲጠራችሁ ሰተት ብላችሁ አትግቡ ይላል። ለምን ለሞት እጅ እንሰጣለን? ለመሆኑ ንገሩኝ፣ በምን ምክንያት ሞተ? እባካችሁ ታሞ ነበር ወይ? ሆስፒታል ገብቶ ነበር ወይ? ሐኪሙ የሰጠው መድኃኒት አልተሻለውም ወይ? መድኃኒቱ ጊዜ ያለፈበት ነው ወይ? አሁን እንደዚህ አይነት ጥያቄ ይጠየቃል? ለምንድን ነው ሁላ ጥያቄ የምትጠይቁት? እውነቱን ነው ልዑልዬ፣ ነገርን ከስር መሰረቱ ከሀስከፈ ያለው ማንዬ አለምሽ በአንዴ ለምዬን ከዳሹ ማለት ነው። ደህና አደራችሁ? ምን ሆናችሁ ነው በጧት የተሰበሰባችሁት? እስቲ ገምት። ተሰብስባችሁ መሬትን ልትረግጧት ነው እንዴ? ውይ ረስቸው። አለምዬ ጥለሽኝ የርሽ መስሎኝ አለሽ እንዴ? ነቅታል መላኩ? በእውነት ነቅቻለሁ። ምን ተብሎ ነው የሚነገረው? በቃ ያተመርሻል ብሎ መንገር ነው። ይሄንን መርዶን ላመጡ ሰዎች ብንተው ይሻላል። እኛ እንሂድ እንቀስቅሳቸውና ካረጋገናቸው በኋላ ያለውን ነገር ብንነግራቸው ይሻላል። እንሂድ። አዎ ይሻላል። እንሂድ፣ በቃ እንሂድ። አዎ ይሄንን ምን ላድርገው? ወዘግቦ ልድፈው? አዎ አለምዬ ከፈለገች ይሄ ስልካንቺ ያውቁሽ እስካሁን ምንድን ነው ማታውቂው? ቤቱን አስተካክዬ እኮ ጣራቻለሁ ብዬ ነው። ግቡ፣ ቁጭ በሉ። አረፍ በሉ፣ ግቡ። አረፍ በሉ፣ ቁጭ በሉ፣ አረፍ በሉ። ግባ፣ ቁጭ በሉ። እንዴ ምን ሆነሃል? ታክሲ ገጨኝ እኮ ነው የመሰለኝ። ቆይ ስልክ አንሺ ብሏል ይላከሽ። ይገርማችኋል። ካለውትሬ ከመኩሪያ ተለይቼ እዚህ ሶፋ ላይ መተኛት ስጠረጥር ግን የመኩሪያ አያት የሙስ መንፈስ ያስተኛኝ ይመስለኛል። ከዛ ሳትሉኝም እዚህ እንደተኛው ስልክ መደወል፣ ስልኩን አንስቼ የመኩሪያ ስድስተኛ ሚስት ነኝ ብዬ ገና ከማለቴ የጠረጠርኩት አልሆነም። የመኩሪያ አያት ሳይታመሙ እከሌን ዛሬ አየነው ስንል በብርድ ልብስ ውስጥ እያለ እግዜር ወሰደው ነው። ቆይ ምንድነው የምትቀባጥሪው? ቆይ ምንድነው እያልሽ ያለሽው? ቆይ አንቺ ማነሽ? እኔን
አይደለም ሞክሪያ ተረጋጋ። እሳቸው ምን አሉ? አንቺን ማነሽ? እሷ ደግሞ እኔን ማነሽ? ጉድ ብላ አትጀምርም። ቆይ ግን አቶ ሞክሪያ እሷ ማነች? ይኸው ጥያቄ ሻር እሷ ማነች? እኔን ማነሽ? ካላወቁሽ ታዲያ መጠየቅ መብታችሁ አይደለም እንዴ? ይልቁኑ ምንድን ነው እስቲ ንገሩኝ። ቆይ አሁን በዚህ ሌሊት የመጣችሁት ህልማችሁን ጨረሳችሁ ነው? እኔ አልጨረስኩም። ድሮስ ይሄ ህልም አይቶ መች ጨርሳል? ሁሉንም ሴቶች ሲያይ እኮ ነው የሚያልማቸው። እኮ ነው የሚያልሙ። እነዛ ሰዎች ዛሬም ተጣሉ ማለት ነው? እኔ ነኝ ጥፋተኛው። ሌሊት ተነስቶ ማንም ሰው እንዳይረብሸኝ የሚል ቅጣት የውስጥ ደም ጽፌ ነበረ። ተግባራዊ አለማድረግ ማለት ድንጋይ ላይ ውሃ ማፍሰስ ነው ይላል ታላቁ ሊቅ። አላነበብክም? ኧረ አንብቤዋለሁ። አቶ መኩሪያ ማለት እሺ፣ ባለቤትሽ ቀጥይ። ይሄ እንዳጨርስ ምንድን ነው ያልሽው? ከአቶ መኩሪያ አያት ጋር እዚህ ሶፋ ላይ ተኝቼ ነበር ከሙት መንፈስ ጋር ያልፋል። ወይም መቼ በቃ የመጡበትን ጉዳይ ነገሪያቸውና ህልሜን የታቆምኩበት ይቀር። በቃ የጋሽ መኩሪያ አያት አይደሉ እንዴ? ማን ነው የሞተው? አረ ንገሩኝ። ተቀመጥ። በሚነግሩ ነገር ስሜት እንዳይቆም ንጉሥ ዳዊት ልጁ ስትሞት ማቅ ለብሷል፣ አመድ ነስንሷል። ልጁ ስትሞት ግን በቃ ልጄን፣ ሚስቴን፣ አባቴን ሁሉንም በአንድ ቀን ነው ያጣው። እሱ ሲያመጣው ለምን ዙሪያ ጥምጥም እንደምትሄዱ አልገባኝም። ለምንድን ነው ቀጥታ የማትነግሩኝ? ምንድን ነው እሱ? ልንነግርህ እኮ ነው። ምን መሰለህ? ይልቁኑ ልቤን ማንጠልጠል ትታችሁ ለምንድን ነው ቀጥታ የማትነግሩኝ? እነሱ እንግዶች ናቸው። ይዘው የመጡት መልእክት አለ። ማነሽ? ቴምር ነሽ? ታምራት? ማነሽ ስምሽ? አንቺ ታምር። ይኸውልሽ ተአምር ሆንሽ ቴምር። እነዚህ እንግዶቹ ምን ሊሰሩ ነው የመጡት? እሺ በምን ጉዳይ መጣችሁ? የመኩሪያ ዓለሙ አያት ስለሞቱ መርዶ እንድንነግር። ማን? የመኩሪያ ዓለሙ እዚህ ትልቁ ገራጅ ነው። ይኸውልህ መኩሪያ እኔ ነፍስ አይኔ ይገርምሃል መኩሪያ፣ እሳቸው በአያታቸው ስም እጣ ቆርጦ ነበር። አሁን ይሄ ልትነግሪኝ ነው? ህልሜን ሳጨርስ በሌሊት የመጣችሁብኝ? እርስዎ እኮ የአካባቢ ትልቅ ሰው ነዎት። ሁሉም ሰው ስለሚያውቀውት እኮ ነው፣ ሌላ አይደለም። ትልቅ ሰው ነኝ። አዎ፣ ይህንን እኮ የአካባቢውን ሰው ሆነ ተከራይ ሊመሰክር ይገባል። በቃሽ፣ ዝም በይ። በቃ ሄደን እናርዳቸውን እንገራለን። ጋሽ መኩሪያ ዛሬ ሙክትን ያዘጋጀው ስንት ቁጥር ይሆን? በነገራችን ላይ ትናንትና 17 ቁጥር ቆርጬ ነበር። ለማን ወጣ? እንዴ የትላንቱ ለማን ነው ወጣው? ቆይ እስቲ እንዴ 17 ቁጥር የገራዥ ባለቤቱ በአያታቸው ስም የቆረጡት ዕጣን የወጣው 17 ቁጥር አንደኛ ዕጣ። ነፍስ ይማር።
ዲሞክራት ውይ አይ ለዚህሽ ኑሮ ነው ሀብት የምንለው። ነፍስ ይማር ጋሽ መኩሪያው ከእርሶም ይቅሩበት፣ በቃ ይቅርብዎት። በቃ ደህና ይዋሉ። እሺ ለማንኛውም እንኳን በጠዋት መጣ። የት ልትሄድ ነው? ወደ ቤት ወደ ስራ። እነዚህ ለብሰህ? አዎ እንትንም አለ ካራባት። ይኸውልህ በከኔተራ ማለትም በቲሸርት ላይ ከረባት አይደረግም። እንኳን ደስ አለ። አራተኛ እጣ ወጥቶላል። አይገባም። ቁጭ በል። አራተኛ ወጥቶላል። እንትን ይኸውልህ ውጋገን በነፃ ስልህ እነሱ 15% ይቀንሱልሃል። ይኸውን እየከፈልክ ትማራለህ። ኮረኔ ብሎ ይዞ መዞር አይደለም። እሺ መዞር አለ። ያ ግን እጣ ለእኔ ነው። ቃሌን እጠብቅ የለ ቃል እንጠብቃለህ አንተ። እንግዲህ ያንተ እጣ ሶስተኛ ማለት ማስተዛዘኛ። ይህ ማስተዛዘኛ ደግሞ ሽልማት ምንድን ነው? ይኸው ሽልማቱ ነው። አንደኛ እጣ ማን ነው ማለት ነው? የመምህር ፋንታሁን ድንቁ ወርቁ የእሳቸው ነው። እንደምን ዋሉ? ሰላም ዋልክ? ምነው ይኸው አታይም እንዴ ልብሴን ቁምጣ አስመስሎ የሴቶች ታይት አስመስሎ እንደዚህ አጥብቆ ማን ነው ጋሽ? በዚህ ወደ ታች ያለ ልጅ ነው እንዴ? እርስዎ እዛ ምን አስኬዶት? እዚህ ጋሽ መኩሪያ አቅራቢያችን አሉ አይደል? የሰፈሩን ሰው ልብስ የሚሰፉ አሎ፣ አቤት አሉ። የት እሄዳለሁ? እሺ ና። እውነትህን ነው የምትነግረኝ? እውነት እኔ እኮ ትልልቅ ሰዎች ናቸው እዛ የመሩኝ። እንዲህ አድርጎ ያንን የመሰለ ልብስ ይኸው ተመልከት። አሁን ቁምጣ ነው የሚባለው ወይ የሴቶች ታይት ነው የሚባለው? እንደዚህ ሆነ። የቀን ስራን የምሰራበት የተቀዳደደ ልብስ ሲሚንቶ ብሎኬት የምወርድበት እሳቸው ናቸው እኮ የክት ልብስ አድርገው የሰሩልኝ። እውነትህን ነው የምታወራው? አይደለም ልብሶትን አይምሮትን ራሱ ሊያስተካክሉት ይችላሉ። አይምሮ የተበላሸ አልኩህ እንዴ? ገና ሌላም ጭንቅ አለኝ ከውጭ ሀገር ይመጣል። እሱን እንዲሰሩልኝ የሚያስተካክሉ ከሆነ በእጅ ያሳየኝ። እሺ ጋሽ
አይ ደህና ዋሉ? እግዚአብሔር ይመስገን ሰላም ነው። ምን ሰላም አለ? ይሄ ልብሴን እንዲያስተካክልልኝ ብሰጠው እዚህ ታች ሰፈር ልብሱን አሳጥሮ ሰጠኝ። እንኳን ሱሪ ያጠረ ትልቁ ችግር የልብ ጥረት ሲኖር ነው። እሺ እሱንም ቢሆን እናስተካክለዋለን። አይ እሱማ በጣም ጥሩ ነው። ልጁም ነግሮኝ ነበረ የሰፈሩን ሁሉ ልብስ ጋሽ መኩሪያ በደንብ ያስተካክላሉ ብሎኛል። አሁንም ከሌላ ከውጭ ሀገር የመጣ ልብስ አለኝ። እሱም ብሰጦት እንደገና በደንብ እንዲያስተካክሉልኝ ነው። እባክህ በጣም ጥሩ ሰው ነው። ስማ እንጂ መልካም ሰው እኮ ባይሆን ኖሮ ምን እንደሚያደርገው ታውቃለህ? ቁምጣ ነበር የሚያደርገው። አይ አሳጥሮታል እኮ ታየት ነው ያደረገው። እሺ ይኸውልህ ታስብ ትለካ ልለካ ልኬት ልውሰድና እግረ መንገድን አንተም ትለካ። ቴፖ በኔ ብር ቦርጫሙ ቴሌቪዥን ወደ ፍላት ሊቀየር ትበያለሽ። በኔ ብር የቤት ዕቃ ሊቀየር አቶ መኩሪያ ትበላለህ። አዎ እንደዚህ ካልሆነ ሀብታም አይኮንማ። የሰፈሬ ሰዎች እንኳን ደስ አላችሁ። እጣው ለእኔ ነው የወጣው። እሺ አገንባሉ ብዙ አትቆይና ካርገሽ መለስ አትይም እንዴ? አይ ይሁን እዚሁ ጥሩ እያደረግሽ ነው። ግን ምን ሆኜ ነው? ሶስተኛ ዕጣ ወጣልህ ተባልክ፣ በቃ ደንግጠህ ወደክ። ከዛ ራስን መቆጣጠር አቃተክ። ካለወደክ ምን አሉኝ? ቅድሚያ ምን ልታዘዝ? ባለቤቱን ጥራልኝ አልኩህ እኮ። አይ የቤቱ ህግ ስለሆነስ ነው። የሆነ ነገር አዘው ይቀመጥ። በቃ እሺ፣ ምንድን ነው የቤቱ ስፔሻል? ምንድን ነው? ክትፎ አለ። የቤቱ ስፔሻል ክትፎ ነው። ክትፎ ነው። ክትፎ አምጣልኝ። ክትፎና ባለቤቱን አምጣልኝ አልኩህ። አቤት ችግር አለ? ኧረ ምንም ቁጭ በል። ችግር የለም። እንትን ምን መሰለህ ክትፎ አዝዤ ህልሜ የሆነ ክትፎ። እሺ ቆየ ክትፎ መጣ። ደረሰ ክትፎ። አይ ክትፎ እንብላ። እሺ ይኸውልህ እንዳያንቅህ ቀስ እያልክ ለምን መሰለህ የፈለግኩህ አንድ ህልም ነበረኝ። ህልሜ ምን መሰለህ? እንደዚህ አይነት ቤት ለመክፈት አስቤ ህልሜ ሆኖ ካፒታል ስንት ብር ነው ያስፈልገኝ? ካፒታል አይደለም የሚያስፈልገው፣ ሰው ነው የሚያስፈልገው። ሰው ይገርምሃል። እንደውም ይሄን ቤቴን ለማን ልስጠው እያልኩ እያሰብኩ ነበር። በቃ ውሰደው ማለት እውነትህን ነው? አዎ ይኸው ከምር ነው። ምንድን ነው? ከክትፎስ በምንድን ነው? ሆቴል ውስጥ ባለቤት ውስጥ የሚሰጠኝ ከየት መጣ? ለማዬ ወንድሜ እስኪ ሁሌ እንደዚህ አቅፈ ሰላም በለኝ እስኪ። ለችግርህ የምደርስልህ ወንድምህ ነህ በለኝ እስኪ። ለማዬ እዚህ ብለህ አርፈህ ቁጭ በል። ምን ሆነ ነው? ስራ መሄድ አልቻልኩም። አይኔን መጨፈን አልቻልኩም። ለምንድን ነው አይንን ማጨፍን? እያለምኩ እኮ ነው። ጋሽ መኩሪያው ደግሞ እንዳታለም ብሎ አስጠንቅቆኛል። በቃ አይኔን እንዲህ እስኪ
እስኪ እንደዚህ በፍቅር አይንሽ ያላንተ መኖር አልችልም በይኝ እስኪ ከአንቺ ጋር መኖር ከጀመርኩ ጀምሮ ህይወቴ ተስተካከለ። ዓለም እኮ ነው ይበራልኝ። እስኪ ሳሚ እስኪ ትንሽ ሰው መላኩ ምን አለ ባትነካኝ ምን አለበት? ህልሜን ብጨርስበት። ከሚገርም ህልም ነው የቀሰቀስከኝ። ምቀኛ ናንተ ድሮ። በቃ አሁን ቀንሷል። አልቀነስም። እሺ እዚህ ላይ ቆይ። ሉል አቤት። ሉል አቤት። አንተ የት አስቸገርኩ አለም? እሷ ትበቃለች። አይ እኔም የትናንቱ አስምታት አይተቀቀ እስቲ በነካካ እጅሽ እባክሽ። እስቲ አይ አይደል ነገርኩ። የማይሆን ህልም አታልም አልኩ እኮ አንተ ሰውዬ። ወይ ለማ እንቁላል አዘነው እንዴ? አዎ እንቁላል አዘነው። በስመ አብ የሚገርም ነው። በህልሜ ራሱ ከዶሮ ጋር እኮ ነው ያደርኩት። ከሚገርም አውራ ዶሮዎች ጋር በተለይ አንደኛው አውራ ዶሮ ብታየው ቁመናው ራሱን ችሎ ግብረ ኃይል ነው የሚመስለው። አውራ ዶሮ ጋር ያደርከው? አዎ። አብሯቸው እንቁላል ነበረ? አልነበረም። በቃ እንቁላል እንዳማረኝ ነው ከህልሜ የመጣሁት። እንቁላል ኖሮ ሲፈለፈል ብታይ ኖሮ ይኸውልህ በእውነት እንቁላል አታገኙም ነበር። አሁን ህልም ተሳካ ማለት ነው። በሊናችን ታጣ። እሺ ናታጠብ ናታጠብ። የሴቶች መተጣጠብ እንግዲህ ቶሎ ያልቅም። አመሰግናለሁ። እሺ አየሽ የባህል ሐኪሙ ቶም ክሩዝ ምን እንዳለ ታውቂያለሽ? የሴት ልጆች እጅ ለስለስ ያለ ጭንቅላት ላይ ሳርፍ በሽታው ይተውሃል ይላል። አየሽ ሲለቀኝ እንዴት እንደታወቀኝ አየሽ። እየታወቀኝ ነው። በቃ ነው ልታችሁን ቀንሷል። በፍጹም አይሆንም። እኔማ በፍጹም እንዴ እኔ ሂድ በቃ ትሄጂ? በቃ ለማን ጥሪልኝ ፈለከው? አዎ እድሌን እንዳያስመልጥ። እኔም እቆርጣለሁ። እሺ ለማ እንዴ ጨረስከው እንዴ? አዎ እንዴ ምን ነው ጠበቅኩ። በጣም ቆየኩት። እጅ ለመታጠብ ይሄን ያህል ሰው ይቆያል? ልጅቷ እኮ ናት። የትኛዋ ልጅ? ሄዳለች። ነገርኩ። የማትጨብጠውን ነገር አታልም አልኩ። በላውን ወደ ስራችን እንሂድ። ሳንበላ ጥላለን። እኔ ያለሁ እንጂ በልቼ ያልጠገብኩት አንተ ማለት ነው። ምን አይነት ህልምኛ ሰው ነው? ያንተ ህልም ይገርማል። ነይ አቡዬ እንዴት ታምራለሽ የኔ ቆንጆ። ልሸኝሽ? እሱን መጽሐፍ ስፈልገው ነበረ። አደፍርስ ደራሲው ማን ነበር? ወርቁ። አዎ ዳኛቸው ወርቁ። ማየት ይቻላል? ማን ከልክሎ? ያለቀበት ትፈልግ ነበር። እስከ ዛሬ ያልወጣው ቁጥር ስንት ነው? እስካሁን ያልወጣ አምስት ቁጥር። አዎ ቀጥል። በጣም እናርገው። ስሙማ በጣም ስፈልገው ነው። 300 ብር አዘጋጅ። አዎ አው ውዲት ስንት ይሆነልሽ? ስንት ቁጥር? ምንድነው? ጨዋታ ነው ጨዋታ። በ300 ብር 5000 ብር። እንዲያውም ለበጎ ነው ሲያንቀለቅል ያመጣሽ። በዛ ላይ ደግሞ በህልሜ አይቼሽ ነበር። እንዴ
በህልሜ ስታባረረኝ የነበርከው ሰውዬ አንተ ነህ? እኔም በህልሜ ሳያት እሷን በህልሟ አይታኛለች። ይኸውልሽ ሳባርሽ የነበርኩት ነኝ። ለምን ገንዘብ ልሰጥሽ? ስንት ቁጥር ይሆንልሽ? ያ ምን ቁጥር? ኦሆ እኔ የእድል ቁጥር ነው። ስንት ቁጥር ይሆንልሽ አልኩሽ እኮ። በህልሜ ያየኋት እኔ ነኝ። እኔን የምቆርጥላት። በህልሜ ስታስፈራራኝ የነበርከው አንተ ነህ? አዎ እኔን ያየች። በፍጹም አንተን አይደለም። እኔን ያየች። በፍጹም እኔን ያየች። ኧረ በቃ ነይ ህልም ፈቺው ጋር ሄደን እናስቀምጣለን። ህልም ፈቺው የት ያለው ጉድ ነው? እንሂዳ። ማን ይፈራል ብለህ ነው? ማን ይፈራል እንዴ? እኔን ነው በህልሜ ያየችኝ አልኩህ። በፍጹም እኔን ነው እያልኩ ነው እንዴ? ምን ሆነሃል አንተ? ስንት ቁጥር ይዘሃል? ሁሉም ቁጥር አለ። የተፈለገው ሁሉ ቁጥር አለ። ከዛ ይዘሃል? ፈልገን ነው የመጣነው። ልትወጣ ነው እንዴ? አንተ ደግሞ ነገሩ ወዲህ ነው። 7 ቁጥር ለማለት ፈልጎ ነው። እሺ እንግዲህ ተቀመጡ አላችሁ። ቁሙ። ምንድን ነው? አንድ ጥያቄ ይዘን የመጣ ነው። ይህን ጥያቄ ትመልስልናለህ። ሽምግልና መታችሁ ነው? አንድ ህልም አይተን ነበር። እሱን እንድትፈታልን የመጣ ነው። ታዲያ ምን ችግር አለ? ፈተዋለሁ። ማን ነው ህልሙን ያየው? አንድ የሚያስፈራ ሰውዬ ሲከተለኝ ነበር። ምን ሆንኩኝ ብሎ እኔ ነበርኩ ሳባራት የነበረው። የእድል ቁጥሯን ይዤ ይሄን ቁጥር ቁረጪ፣ ይሄን ድልሽ ቁረጪ፣ ይሄ ድልሽ እንዳመልጥሽ ቁረጪ ስላት ነበር አይደል? አይ ተስፋ ቁረጭ እያለ ነበር ሲከተለኝ የነበረው። እና ቆረጥሽ? አይ አልቆረጥኩም። ቆርጠሻል። እኔ ነበርኩ እየተከተልኩሽ የነበረው። በነገሮች ሁሉ ተስፋ ቆርጠሻል። ብትቆርጭም እኮ አይዞሽ አልኩሽ። አዎ ብሎኛል። ከተቀመጥኩበት ሶፋ ላይ እጄን ይዞ ብድግ አደረገኝና ወደ መኝታ ቤት ይዞኝ እየገባ በሚያስፈራው አይኖቹ እያየኝ በሚያስፈራው እጁ ልብሴን ከላይ ላይ አትጨርሹ። አውቄዋለሁ። ትጨርሰው እንጂ ትጨርሰው። ምንድነው ነገር ማቋረጥ? የሚያስፈራ ሰውዬ ነኝ። በል አንተ ሂድና ጠብና ወጣ። አንተም ቶሎ ሄድና መድኃኒት ታመጣልኛለህ። ቀስ ብለና ቶሎ ሄደህ ቀስ ብለህ መድኃኒቱን ታመጣልኛለህ። ቀስ ብለህ እኔ ህልሙን እፈታዋለሁ። ነይ ህልሙን እፈታዋለሁ። ህልሙን እፈታዋለሁ ነው። እጣው እዚህ ሊወጣ ነው ማለት ነው። እጣው እዚህ ሊወጣ እፈታዋለሁ። ደህና ከተመቸኝ እንቅልፌ ላይ ነው የቀሰቀሳችሁኝ። ምን አለ ልብሱን ሳያወልቅ ብትቀሰቅሱኝ? ተገርማችሁ ሸሚዙ ላይ እጅ አድርጎ ጥሎት ደረቱን ሲከፍተው ደረቱ ጸጉሩ ልክ እንደለማ አይደል? ያረገው ቀበቶ የወርቅ ቀለበት ይመስላል። ቀስ ብሎ በራሱ ጊዜ ከፈተውና ዚፑ ወደ ታች ሲያረገው ረስቸው አቶ ሙክሬ ይመስላል አይደል? አሁን በዚህ ሰዓት እኔን መጥራት ነበረብሽ።